አሜን። ዛሬ ከኔ ጋር የመጨረሻውን ክፍል ይሄ የዋርፌር ስትራቴጂ ትምህርታችንን የመጨረሻውን ክፍል ፓርት 7 እናያለን። ዛሬ የምናየው ርዕስ ፑሊንግ ዳውን ስትሮንግ ሆልድስ ወይም ምሽጎችን መስበር፣ ምሽጎችን ማፍረስ የሚለውን ሀሳብ ይሆናል የምንነጋገረው። አንድ ደቂቃ ልጸልይና ወደ ቃል እንሄዳለን። ሃሌሉያ። አሜን። እግዚአብሔር አምላካችን እናመሰግናለን በኢየሱስ ክርስቶስ ስም። አሁን ልንማር ያለውን ቃል እግዚአብሔር ሆይ በኢየሱስ ስም ባርክልን። መንፈስ ቅዱስ በኢየሱስ ስም አንተ አስተምረን፣ አንተ ተናገረን፣ አንተ ከኛ ጋር ሆን። በኢየሱስ ስም የቃል ፍቺ እንዲያበራ ለህይወታችን እግዚአብሔር ሆይ መፍትሄ እየሰጠ ይህ ፕሪንሲፕል ህይወታችንን እየለወጠ ብዙ ፍሬ በልባችን እያፈራ እንዲሄድ በክርስቶስ ስም እንጸልያለን። አሜን። የቃል ጠላቶች ጌታ ሆይ በክርስቶስ ስም የታሰሩ ይሆኑ። ይህንን ቃል ሬዚስት የሚያደርግ ማናቸውም የጨለማ ኃይል በክርስቶስ ስም የታሰረ የተደመሰሰ ይሆን። ቃልን በነጻነት እንድናገር፣ ቃልን በነጻነት ወገኖች እንዲሰሙ በኢየሱስ ስም እንጸልያለን። ባልተበታተነ መንፈስ ፎከስ አርገን ጌታ ሆይ ቃልን እንድንማር እንድትረዳን በኢየሱስ ስም ጸለይን። አሜን። በኢየሱስ ስም አሜን። ኦኬ፣ ሁለተኛ ቆሮንቶስ። ስለዚህ ዛሬ የምናየው ምሽጎችን ማፍረስ ፑሊንግ ዳውን ኦር ብሬኪንግ ዳውን ስፒሪቹዋል ስትሮንግ ሆልድስ የሚለው ነው። የምናያቸው ነገሮች ፖይንቶች ዛሬ ስትሮንግ ሆልድ ምንድን ነው? ስፒሪቹዋል ስትሮንግ ሆልድ ማለት ምን ማለት ነው? ምን አይነት ስትሮንግ ሆልዶች አሉ? ለስትሮንግ ሆልዶች ደግሞ እንዲፈጠሩ ግራውንድ የሚሰጣቸው ነገር ምንድን ነው? መጨረሻ ላይ የምናየው ደግሞ እነዚህን ስትሮንግ ሆልዶች እንዴት ነው መስበር የምንችለው የሚለውን 4 ሀሳቦች ነው የምናነሳው። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6 ያለውን ላንብብ። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 እስከ 6። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። ስለዚህ ምን ይላል እዚህ ጋር? በሰው ልማድ ብንመላለስም ሰው እንደሚኖረው ብንኖርም ነገር ግን ሰው እንደሚዋጋው አንዋጋም። ጓሻ ጦር ይዘን ወይም ክላሽ ይዘን እንደ ሰው አይደለም የምንዋጋው። የጦር ዕቃችን ባለፈው ብዙ ስለተነጋገርን ወደዛ አልገባም፣ ስጋዊ አይደለም፣ መንፈሳዊ የጦር ዕቃ ነው ያለን። ነገር ግን ይላል ምሽግን ስትሮንግ ሆልድ የሆነውን ስፒሪቹዋል ስትሮንግ ሆልድ የሆነውን ነገር ለመስበር በእግዚአብሔር ፊት ያ ጦር ዕቃችን ምንድን ነው ይላል? ብርቱ ነው። አሜን። የጦር ዕቃችን ምንድን ነው? ብርቱ ነው። ምን ለማድረግ? ምሽግን ለመስበር። አሜን ነው። አሜን። የጦር ዕቃችን ብርቱ ነው ይላል። የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ስለዚህ እዚህ ጋር የሚያሳየን ሜንታል ስትሮንግ ሆልድ ነው። ከዛ ነው የምንጀምረው። ስትሮንግ ሆልዶች አትሊስት 2 አይነት ማየት እንችላለን። ሜንታል ስትሮንግ ሆልድ እና ጀነሬሽናል ስትሮንግ ሆልዶች። የመጀመሪያ የምናየው የአእምሮ ስትሮንግ ሆልድ ወይ የአእምሮ ምሽግ ወይም በሀሳብ ላይ ያለ ምሽግ ነው የምናየው። ምን ይላል? የሰውን ሀሳብ በእግዚአብሔር እውቀት ላይ ከፍ የሚለውን ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። ስለዚህ ስትሮንግ ሆልድ በተለይ ሜንታል ስትሮንግ ሆልድ ምንድን ነው ብለን ስንመለከት በአእምሮ ላይ ያለ ሬዚስታንስ ነው። ምን አይነት ሬዚስታንስ ነው? የሀሳብ ፓተርን ቶት ፓተርኖች ናቸው። የቢሊፍ ሲስተሞች፣ የአመለካከት አይነቶች ወይም የእምነት አይነቶች፣ አቲቲዩዶች፣ ፓተርኖች፣ የሀሳብ ፓተርኖች ሜንታል ዋል ኦፍ ሬዚስታንሶች ናቸው። ሜንታል ፎርቲፊኬሽንስ ይላቸዋል። የአእምሮ ላይ ያሉ አጥሮች፣ አእምሮ ላይ ያሉ ግንቦች፣ ልክ እንደ ኢያሪኮ ግንብ፣ ነገር ግን እነዚህ አእምሮ ላይ የሚቀመጡ የሀሳብ ፓተርኖች። ፓተርን እናውቃለን። አንድ ነገር በተደጋጋሚ ሲሆን ፓተርን እንለዋለን። ቢሊፍ ሲስተሞች፣ የእምነት መዋቅሮች አእምሮ ላይ ያሉ
የእምነት አይነቶች አእምሮ ላይ ግን የተቀመጡ ናቸው። ነገር ግን እነዚህ በመልካም የተቀመጡ አይደሉም። እነዚህ ሜንታል ስትሮንግ ሆልዶች፣ ቶት ፓተርኖች፣ ቢሊፍ ሲስተሞች ወይም አቲቲዩዶች ሬዚስት ያደርጋሉ። ምን ነው ሬዚስት የሚያደርጉት? የእግዚአብሔርን ሀሳብ ሬዚስት የሚያደርጉ የሚቃወሙ ናቸው። እንደዚሁም ደግሞ መንፈሳዊ እድገትን የሚቃወሙ ናቸው። በሶስተኛ ደረጃ ደግሞ ሰይጣን ግራውንድ እንዲያገኝ ህይወታችን ላይ በቃ የሰይጣን መቀመጫ ወንበሮች ናቸው እነዚህ ስትሮንግ ሆልዶች፣ ሜንታል ስትሮንግ ሆልዶች የምንላቸው። ባለፈው ሳምንት ስንነጋገር ነበር። ለሰይጣን ፉትሆልድ አትስጡት፣ ለእግሩ መርገጫ አትስጡት እያለን ነበር። እነዚህ ሜንታል ስትሮንግ ሆልዶች ፉትሆልድ ናቸው ለሰይጣን እና ለዲሞኖች። ምክንያቱም የእግዚአብሔርን ሀሳብ የሚቃወሙ ሬዚስት የሚያደርጉ ባሪየሮች ናቸው። እንዴት ነው ግርግዳ አንዱን ክፍል ከአንዱ እንደሚለየው፣ እንደዚያ የእግዚአብሔር ሀሳብ በሰው ህይወት ውስጥ ገብቶ እንዳይሰራ እንደ ግርግዳ አጥር የሚሆኑ ሬዚስት የሚያደርጉ የሚቃወሙ ናቸው፣ ምሽጎች ናቸው። ስለዚህ ምሽግ የሚለው ቃል በራሱ ጠንክሮ የተሰራ ነገር እንደሆነ ይነግረናል። ለምንድን ነው? አሁን ለምሳሌ በኖርማል በዓለም ባለው ጦርነት ብንመለከት ወታደሮች እንዳይጠቁ ወይም የሚወረወረው መድፍም ሆነ ክላሽም ሆነ ጥይት ሆነ እንዳይመጣባቸው የሚገቡበትና የሚደበቁበት ምሽግ አለ። እንዲያውም አንዳንድ የጦርነት ፊልሞች ላይ አይታችሁ እንደሆነ ልብሳቸውም አረንጓዴ ነው፣ ዛፍ ነገርም ደግሞ ላያቸው ላይ ይይዙና በዛ ዛፍ እየሮጡ በዛፉ ተከልለው ልብሳቸውም አረንጓዴ ነው ከዛፉ ጋር ተመሳስለው፣ ነገር ግን ወደ ቆፈሩት ምሽግ ወደዛ ነገር እየሮጡ ገብተው ከሚመጣባቸው ጥይት መድፍ ምናምን ሲያመልጡ እንደዛ እናያለን ፊልም ላይ። እና እነዚህ ምሽጎች ካልተሰበሩ በስተቀር ስትሮንግ ሆልድ ሆኖ የሚቀመጡ ናቸው። በደንብ ተደራጅተው የተቀመጡ ምሽጎች ናቸው። አእምሮ ውስጥ ነው ግን ያሉት። እነዚህ ስለ ሜንታል ስትሮንግ ሆልድ ነው መጀመሪያ እያየን ያለ ነው። አእምሮ ውስጥ መሽገው የተቀመጡ ናቸው። ስለዚህ ጠላት መሽጎ የሚቀመጥባቸው ቦታዎች ማለት ነው። ግን ሀሳቦች ናቸው፣ የአመለካከት አይነቶች ናቸው፣ አቲቲዩዶች ናቸው። ነገር ግን የእግዚአብሔርን እውቀት የሚጻረሩ የሚቃወሙ ናቸው። ኤኒ አርጊመንት ይላቸዋል አምፕሊፋይዱ። arguments, thoughts that set itself against the true knowledge of God ከእግዚአብሔር እውነተኛ ከሆነው የእግዚአብሔር ቃል እውቀት የሚቃረኑ የሚከራከሩ ያንን ሀሳብ የሚቃወሙ በዛ ሀሳብ ላይ የሚነሱ አርጊመንቶች፣ ቶት ፓተርኖች እነዚህ ናቸው ይላል። ስለዚህ መጀመሪያ የምንሰብራቸው እነዚህን ነው። የጦር እቃችን ስጋዊ አይደለም፣ ነገር ግን ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው። የሰውን ሀሳብ የሚላቸው እነዚህ ናቸው። የሰው ሀሳብ የሆኑ ስትሮንጎች በእግዚአብሔር እውቀት ላይ ግን የሚነሱ ናቸው። በእግዚአብሔር እውቀት ላይ እግዚአብሔር በተናገረው ቃል ላይ በእግዚአብሔር አሰራር ላይ ከፍ ብለው ለመግዛት የሚሞክሩ ናቸው። ነገር ግን we have to pull them down ነው የሚለው መጽሐፍ ቅዱስ። እነዚህን ሀሳቦች፣ እነዚህን ምሽጎች፣ እነዚህ ሀሳብ ምሽጎች ሜንታል ስትሮንግሆልዶችን we need to pull down ይላል። አሜን ነው። አሜን። ኦኬ። ስለዚህ ምንነታቸውን እዚህ ጋር ካየን እንዴት ነው እነዚህ ሜንታል ምሽጎች ሊፈጠሩ የሚችሉት? ማለት እንዴት ብለው ነው አእምሯችን ውስጥ ገብተው ምሽግ ሆነው የሚቀመጡት? ሀው የሚለውን ነገር ማየት አለብን። ብዙ ጊዜ እነዚህ ሜንታል ስትሮንግ ሆልዶች የሚመጡባቸው ሁሉንም ባላነሳም የተወሰነ ነገሮችን ማየት እንችላለን፣ ከምን የተነሳ እንደሚመጡ። የመጀመሪያው ነገር ካስተዳደጋችን ከባክግራውንዳችን ነው። ባክግራውንዳችን ለብዙ ሜንታል ስትሮንግ ሆልዶች በር ይከፍታል። ምክንያቱም ስናድግ ያሉት ነገሮች፣ ስናድግ ያደግንበት ሁኔታ፣ የቤተሰብ ሁኔታ፣ የትምህርት ቤት ሁኔታ፣ የኤንቫይሮንመንት ሁኔታ፣ እነዛ ባክግራውንዶች በሙሉ የሚፈጥሯቸው እንደ እግዚአብሔር ቃል ያልሆኑ ሮንግ የሆኑ ሜንታል ስትሮንግ ሆልዶች አሉ። ስለዚህ ባክግራውንድ አንዱ ነው ለነዚህ ሜንታል ስትሮንግ ሆልዶች መሰሪያ ምክንያት የሚሆነው። ሁለተኛ ካልቸር ነው። ካልቸር ሁላችንም እንግዲህ እንደ ኢትዮጵያዊ ካልቸር አለ፣ እንደ አሜሪካዊ ካልቸር አለ፣
እንደ ኢሮፕ የኢሮፕ ካልቸር አለ። በምንኖርበት በተለያየ አገር አፍሪካ የአፍሪካ ካልቸር አለ። ሶሳይቲ በማህበረሰብ ውስጥ ቢልድ አፕ ያደረጋቸው ጥሩ የሆኑ ካልቸሮች ደግሞ መጥፎ የሆኑም ካልቸሮች አሉ። ለዚህ እነዚህ በተለይ መጥፎ የሆኑ ካልቸሮች ከእግዚአብሔር ቃል ቫሊዩ ሲስተም ጋር የሚቃረኑ ካልቸሮች በነዛ ካልቸር ውስጥ ስለኖርን፣ በነዛ ካልቸር ውስጥ ስለገባን፣ ስለወጣን፣ በነዛ ካልቸር ውስጥ ስላደግን እነዛ ካልቸሮች ራሱ ሜንታል ስትሮንግ ሆልድ ውስጣችን ለመስራት ምክንያት ይሆናሉ። ለምሳሌ አንዳንድ ካልቸሮችን እንደ ኢትዮጵያውያን ብናነሳ ይሄንን ትምህርት ሳስብ የመጡልኝ ለምሳሌ የሴት ልጅ ግርዛት። አሁን ይሄ ኦልሞስት ዲሞኒክ ኢኒሺዬሽን ነው። እንደ እግዚአብሔር ቃል ያልሆነ ነው። ደም ማፍሰስ አለበት። ያችን ሴት ለዲሞን ኢኒሺዬት ማድረጊያ መንገድ ነው ስፒሪቹዋሊ ስታዩት። ይሄ መጥፎ ካልቸር ነው፣ መጥፎ ባህል ነው። እንደገና ይሄ ካልቸር ያችን ሴት ለሰይጣን አሰራር አሳልፎ የሚሰጥ ነው። ሌላም በተለይ በገጠሩ ኢትዮጵያ ክፍል ያሉ አንዳንድ ካልቸሮች የድድ መቧጠጥ፣ ልጆች ጥርስ ሊያወጡ ሲሉ ድዳቸውን በምላጭ እየቀደዱ የሚያደሟቸው፣ ብዙ ጊዜ ደም ከመፍሰስ ጋር የተያያዙ ካልቸሮች ዲሞኒክ ኢኒሺዬሽኖች ናቸው። ለአጋንንት በር የሚከፍቱ ወይም ያንን ሰው ለአጋንንት አሳልፎ የሚሰጡ ናቸው። እነዚህ ካልቸር ተብሎ የተቀመጡ ነገር ግን እንደ እግዚአብሔር ቃል ያልሆኑ የእግዚአብሔርን ቃል ቫሊዩ የሚቃወሙ የሆኑ እነዚህ ስትሮንግ ሆልድ ሆኖ በዛ ሰው ህይወት ውስጥ ለመቀመጥ በር ይከፍታሉ። ሌላ እዚህ ሀገር በተለይ እንደ ካልቸር የሚወሰደው ታቱ ማድረግ ሰውነት ላይ። ዘሌዋውያን ምዕራፍ 19 ቁጥር 28 ምን ይላል? ስለ ሞተው ስጋችሁን አትንጩ፣ ገላችሁን አትንቀሱት፣ እኔ እግዚአብሔር ነኝ ይላል። አሁን ብዙ ሰው ካልቸር ነው የሚመስለው ታቱ ማድረግ፣ ነገር ግን እሱ ራሱ ዲሞኒክ ኢኒሺዬሽን እንደሆነ አይረዳም። ሄደው እዛ ታቱ የሚደረጉበት ቦታ ሲነቀሱ ደም ይፈሳል ከሰውነታቸው። ያ ብሊዲንግ ኮኔክት ነው የሚያደርጋቸው ከአጋንንት መንፈስ ጋር። ስትሮንግ ሆልድ ለመፍጠር ለሰይጣን በር ይከፍትለታል። እነዚህን የመሳሰሉ እንደ ካልቸር በሶሳይቲ ውስጥ የተወሰዱ ነገር ግን ከእግዚአብሔር ቃል ጋር የሚቃረኑ ነገሮች ሌሎችም ብዙ ማንሳት እንችላለን። እነዚህን እንደ ምሳሌ ነው ያነሳዋቸው። ካልቸራል የሆኑ ነገር ግን መጥፎ ካልቸሮች፣ ለአጋንንት በር የሚከፍቱ ካልቸሮች፣ ባህል ተብለው የተወሰዱ ነገር ግን ከእግዚአብሔር ቃል ከእግዚአብሔር ነገር ውጪ እንድንወጣ በር የሚከፍቱ። ምን አይነት በር ነው እነዚህ ነገሮች ብዙ ጊዜ የሚከፍቱት? ይሄ ካልቸር በእነዚህ ካልቸሮች ምንድን ነው የሚገባው? ሰዎች ውስጥ በዛ ኢኒሺዬሽን ፍርሃት ይገባል፣ አኔክሲቲ ይገባል፣ ብዙ ያልሆነ ሰልፍ ሄትሬድ ይገባል። እነዚህ አይነት ሜንታል ስትሮንግ ሆልዶች ይሰራሉ። በዚህ ፊዚካል ባለፈው ጊዜ ነግሬያቸዋል። ፊዚካሊ የምናደርጋቸው ነገሮች ፊዚካል ኢምፕሊኬሽኖች ስፒሪቹዋል ኢምፕሊኬሽን እንዳላቸው የፊዚካሉና የስፒሪቹዋሉን ባለፈው በደንብ እያሱን ስናጠና አስረድቻቸዋል። ስለዚህ ፊዚካሊ የምናደርጋቸው ነገሮች ስፒሪቹዋሊ ሊጎዱን እንደሚችሉ ማወቅ አለብን። በር ሊከፍቱ እንደሚችሉ ለሜንታል ስትሮንግ ሆልዶች ፓስዌይ እንደሆኑ መረዳት ይኖርብናል። ሌሎች ደግሞ ለዚህ ሜንታል ስትሮንግ ሆልድ በር የሚከፍቱት ነገሮች ያለፍንባቸው መጥፎ የህይወት ገጠመኞች፣ ትራውማቲክ የሆኑ ኤክስፒሪየንሶች፣ ከነዚህ በእግዚአብሔር መንፈስ እርዳታ በእግዚአብሔር ቃል በብዙ ጸሎት ካልወጣን በስተቀር ያንን ትራውማቲክ ኤክስፒሪየንስ ሰይጣን አድቫንቴጅ ይወስድበታል። ያንን ሰው አታክ ለማድረግ እዛ ሰው አእምሮ ውስጥ ስትሮንግ ሆልድ ለመፍጠር ይጠቀምበታል። እነዚህ ትራውማቲክ የሆኑ ፓስት ኤክስፒሪየንሶቻችን አንድ ሜንታል ስትሮንግ ሆልድ ለመፍጠር አንድ መግቢያ በር ነው የሚሆኑት። ሌላ የምናነሳው ምንድን ነው? ሰዎች እኛ ላይ የተናገሩብን ኔጌቲቭ ቃሎች፣ ኔጌቲቭ ስፒኪንጎች። አሁን ለምሳሌ በልጅነት ስናድግ እግዚአብሔርን የማያውቁ ወላጆች ወይም እግዚአብሔር የማያውቁ ጎረቤቶች፣ እግዚአብሔር የማያውቁ አስተማሪዎች ዲክሌር ያደረጉብን ነገር፣ የተናገሩብን ነገር ያ ሜንታል ስትሮንግ ሆልድ ሰይጣን እንዲከፍት እድል ይሰጠዋል ማለት ነው። አውቀን በእውቀት ተረድተን እነዛ ነገሮች በጸሎት ያንን ስትሮንግ ሆልድ እስካላፈረስ ነው ድረስ አክሰስ ፖይንት ያገኛል ጠላት ማለት። ስለዚህ ከኔ ጋር ናቸው አይደል? የተሰማችሁ ነው? ድምፅ አሰሙኝ፣ ጸጥ አላችሁ። እሺ ጥሩ። ስለዚህ ኔጌቲቭ የሆኑ ስፒኪንጎች አንዳንድ ጊዜ በቃ በተለይ በኢትዮጵያ በጣም መጥፎ ባህል አለ።
ወላጆች ልጆች ላይ የሚያደርጉት። በቃ አንተ አትረባም። በተለይ ያ ልጅ ደግሞ በትምህርት ጎበዝ ካልሆነ ወይ የሚፈልጉትን ነገር ኤክስፔክት የሚያደርጉትን ካላገኙ በቃ አንተ ሰነፍ ነህ፣ አንተ ትምህርት አይገባህም፣ አንተ እንደዚህ ነህ እየተባለ ያደገ ልጅ ኮንሲስተንትሊ ያ ነገር እየተነገረበት ስትሮንግ ኮልድ ይሰራል። ያ ንግግራቸው የዛ ሰው አእምሮ ውስጥ ስትሮንግ ኮልድ ይሰራል። እና ወደ ኋላ ዞር ብለን እነዚህን በሰዎች አፍ በሰዎች ኔጌቲቭ ንግግር የመጡብን ስትሮንግ ኮልዶች በጸሎት ማፍረስ እንዳለብን ማወቅ አለብን። ለምን እነዚህ ንግግሮች ስፒሪቹዋል ዓለሙ ላይ ቃል መንፈስ ሆኖ ሰው አእምሮ ውስጥ ስትሮንግ ኮልድ ይሰራል። ፖዚቲቭም ስንናገር በመልካም ይሆናል። ኔጌቲቮቹ ግን ኔጌቲቭ ስትሮንግ ኮልድ ሆኖ ለሰይጣን መቀመጫ ይሆናሉ። ያ ሰው አድጎ ትልቅ እንኳን ሆኖ ከነዛ ስፒኪንጎች ከዛ ከተነገረበት ኔጌቲቭ ቃል የተነሳ እዛ ነገር ላይ ኮንፊደንስ ላይኖረው ይችላል። ወይኔ እኔ ለትምህርት ላይ ጎበዝ አይደለሁም፣ እኔ እኮ ይሄ ነገር አይሳካልኝም የሚለውን አስተሳሰብ ይዞት ያድጋል። ያ ምን ሆኗል? እየተደጋገመ ስለተነገረበት ስትሮንግ ኮልድ ሆኖበታል። በእግዚአብሔር ቃል በመረዳት በእውቀት ያ ነገር እስኪፈርስ ድረስ የዛን ሰው ህይወት ኔጌቲቭሊ አፌክት ያደርገዋል። እየገባችሁ ነው የምለው ነገር አይደል? ግልጽ ነው? ኦኬ። አሁን እስካሁን ያየናቸው ምንድነው? ሜንታል ስትሮንግ ኮልዶችን ለመፍጠር በር የሚከፍቱ ነገሮች ባክግራውንድ አየን። ካልቸር፣ መጥፎ ካልቸሮች፣ ፓስት የሆኑ መጥፎ ሲቹዌሽኖች፣ ትራውማቲክ የሆኑ ሲቹዌሽኖች፣ በህይወታችን የተጎዳንባቸው ነገሮች፣ ያዘንባቸው ነገሮች፣ መጥፎ ሲቹዌሽኖች፣ እነዚህ እንደገና ሰዎች በእኛ ላይ የተናገሩት ኔጌቲቭ ንግግሮች፣ ኔጌቲቭ ዲክላሬሽኖች፣ ከርስ ወርዶች፣ እነዚህ ነገሮች። ሌላ ደግሞ እነዚህ ሜንታል ስትሮንግ ኮልዶች በር የሚከፍተው ነገር በጀነሬሽን ላይ ያሉ ፓተርኖች፣ እሱን በሁለተኛ ደረጃ ስለምናየው ብዙ አላነሳውም እዚህ ጋር። ግን እነሱ ሜንታል ስትሮንግ ኮልድ ለማድረግ በጀነሬሽን ላይ የተደጋገሙ የመጡ ነገሮች፣ ለምሳሌ በጀነሬሽን ላይ ያለ እንዴትም በለው የትኛው ምሳሌ ልጠቀም? በጀነሬሽን ላይ ያለ ለምሳሌ ቁጣ ሊሆን ይችላል። አባት ይቆጣል፣ ልጅ ይቆጣል፣ አያትም ይቆጡ ነበር። ወይም በጀነሬሽን ላይ ያለ የኃጢአት ስራት አያትየውም ላይ አባትየውም ላይ ልጅየውም ላይ እንደዚህ ያለ የሚመጣ ጀነሬሽናል ፓተርኖች፣ ጥሩ ያልሆኑ ኔጌቲቭ ፓተርኖች የጀነሬሽን እነዚህ ነገሮች ሰው ላይ ሜንታል ስትሮንግ ኮልድ ይፈጥራሉ። ሌላ ሜንታል ስትሮንግ ኮልድ የሚፈጥረው ነገር ምንድነው? የተደጋገመ ኃጢአት። ለምሳሌ አንድ ሰው ኃጢአት ይሰራል፣ እግዚአብሔር ይወቅሰዋል፣ ንስሐ ይገባል። ነገር ግን ተመልሶ ደግሞ ያንን ኃጢአት የሚያደርገው ሲሆን እንደገና ደግሞ ተመልሶ ይገባል፣ እንደገና ተመልሶ እንደዚህ የሚደጋገሙ ኃጢአቶች ሪፒትድ የሆኑ ሲን ኤንድ ዲስኦቢዲያንሶች ለሜንታል ስትሮንግ ኮልዶች በር ይከፍታሉ ማለት ነው። ስለዚህ እነዚህን ሜንታል ስትሮንግ ኮልዶች በእግዚአብሔር ቃል በእግዚአብሔር መንፈስ ሆነን ማፍረስ ይኖርብናል። ስለዚህ የመጀመሪያው ነገር ሜንታል ስትሮንግ ኮልዶችን ለማፍረስ አንደኛ ማወቅ ነው፣ መረዳት ሜንታል ስትሮንግ ኮልድ የሚባል ነገር እንዳለ፣ አእምሮአችን ውስጥ ያሉ ሀሳቦች ሁሉ የኛ እንዳልሆኑ፣ አንዳንዶቹ ሀሳቦች አእምሮ ውስጥ የኛ መስሎን የተቀመጡት ሀሳቦች የሰይጣን ስትሮንግ ኮልዶች እንደሆኑ ማወቅ አለብን። ለዚህ ደግሞ በጣም የሚረዳን የእግዚአብሔርን ቃል ማወቅ ነው። ማለት እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ይላል። እውነቱ ካልመጣ ወደ ህይወታችን ውሸቱን መለየት አንችልም። እነዚህ ስትሮንግ ኮልዶች ዩዥዋሊ ቤዝ የሚያደርጉት በሰይጣን ውሸት ላይ ነው። የደረሰበንን ነገር አሳይቶ፣ ሰዎች የተናገሩብንን ነገር አሳይቶ፣ ካልቸርን ተጠቅሞ፣ የተለያየ ነገሮች ተጠቅሞ ውሸት እንድናምን ከእግዚአብሔር ቶት ፓተርን ከእግዚአብሔር ቫሊዩ ሲስተም የወጣ ነገር ልክ ያልሆነ ነገር ውስጣችን እንዲቀመጥ ነው የሚያደርገው። ስለዚህ እነዚህን ውሸቶች እነዚህን ፋውንዴሽኖች ለመስበር የመጀመሪያው ነገር እውቀት ነው፣ የእግዚአብሔር ቃል እውቀት። የእግዚአብሔር ቃል እውቀትና እነዚህን ነገሮች ደግሞ ሪኮግናይዝ ማድረግ እንዳሉ ደግሞ የቱ ጋር እንደተቀመጡ መረዳት። በሁለተኛ ደረጃ የሚረዳን ነገር እነዚህን ሜንታል ስትሮንግ ኮልዶች ለመስበር ንስሐ መግባት ነው። ስለ ንስሐ ባለፈውም አይተናል። በንስሐ መዝጋት ያለብን በሮች አሉ። በተለይ ትራውማቲክ የሆኑ ሲቹዌሽኖች በህይወታችን ሲያልፉ የአክሰስ ዶር በንስሐ መዘጋት አለበት። አንዳንድ ጊዜ የሚገርማችሁ መንፈሳዊ ነገር አሰራሩ
የእናንተ ጥፋት እንኳን ባልሆነ ነገር እናንተ በተጎዳችሁበት ነገር ነቅታችሁ በመንፈስ ንስሐ ገብታችሁ በሩን ካልተዘጋችሁ ቪክተም ስለሆናችሁ ሰይጣን አይተዋችሁም። እንዲያውም ቪክተም በሆናችሁበት ነገር ተጠቅሞ ያንን አድቫንቴጅ ወስዶ ስትሮንግሆልድ ይሰራል። ስለዚህ እኔ እኮ አይደለም የበደልኩት ሌላ ሰው ነው የበደለኝ እንኳን ብንል ስቲል ደዘን ማተር በመንፈሳዊ ዓለም ላይ በዛ ቪክቲማይዜሽን ውስጥ ገብቶ ስትሮንግሆልድ ይሰራል። ስለዚህ ቪክተምም የሆንበት ነገር ቢኖር እንኳን በንስሐ ያንን ነገር ማቅረብ አለብን። አንዳንዴ doesn't make sense እኔ እኮ ነኝ የተጎዳው ስለዚህ ለምንድን ነው በዚህ ነገር ንስሐ የምገባው ልንል እንችላለን። ግን ስቲል መንፈሳዊ ዓለም እንደዛ ነው የሚሰራው። ስለዚህ ቪክቲማይዝ እንኳን በሆንበት ነገር ያንን ነገር ይዘን ይሄ ነገር ካመጣብኝ ኢንፍሉዌንስ በቃ እግዚአብሔር ሆይ ነፃ አውጣኝ ይሄንን ነገር ይቅር በለኝ ማለት አለብን። ኢቭን የኛ ጥፋት ባልሆነው ነገር ነው የምላችሁ። ለምን ቪክቲም ሆናችሁ አልሆናችሁ doesn't matter ለአጋንንቶች በር ስለሚከፍት ማለት ነው። ለዛ ነው ሰይጣን ሁሉ ጊዜ ሰዎችን ለመጉዳት የሚጥረው። ምክንያቱም ምንድነው ያ ሰው ሲጎዳ በር ስለሚከፍትለት ያንን ሰው ለመጨቆን አክሰስ ስለሚያገኝ ለዛ ነው ክፋቶችን ሁሉ ጊዜ የሚያደርገው። ክፋት እያደረገ ሰው እየጎዳ በዛ ጉዳት ውስጥ አክሰስ ፖይንት ስለሚያገኝ መግቢያ በር ስለሚያገኝ ነው። ለዛ ነው ሰው እርስ በርሱ የሚጠላለው አንዱ አንዱን የሚጎዳው አንዱ አንዱን አቢዩዝ የሚያደርገው። ይሄ እንዲሆን ይሄ እንዲፋፋም አጋንንቶች ምድር ላይ የሚያደርጉት because through that process መግቢያ በር ስለሚያገኙ ነው የሰውን ህይወት ለመቆጣጠር። ስለዚህ እኛ በእግዚአብሔር መንፈስ we have to be awake በዚህ ነገር ላይ መንቃት አለብን። ንቁ፣ በመጠንም ኑሩ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ስለሚል በእውቀት በእግዚአብሔር መንፈስ መንቃት አለብን። ስለዚህ ኮንፌሽን ንስሐ መግባት እነዚህ ነገሮች ሁለቱ ይጠቅሙናል። በሶስተኛ ደረጃ ሪናውንስ ማድረግ አለብን እነዚህ ሮንግ የሆኑ ቶት ፓተርኖች። አንዳንድ ሰው በቃ አትረባም እንደዚህ ነህ እየተባለ ስላደገ በቃ ያ ነገር ውስጡ ስላለ ከዚህ በኋላ ይሄንን ነገር አይ ሪናውንስ ኢት ማለት አለበት። አንድ ምሳሌ ልንገራችሁ። የአንድ ሰው ታሪክ ነው። ይሄ ሰው ከልጅነቱ የድሃ ቤተሰብ ልጅ ነው። እናትየዋ ድሃ ናት። ለማሳደግ ብዙ አቅም አልነበራትም ያንን ሰው። ስለዚህ ያ ሰው ዘመዶች ጋር እንዲያድግ ተደረገ። እነዛ ዘመዶች ደግሞ የዛን ህፃን ልጅ ድህነት በቃ ስላወቁ ያንን ልጅ ዝቅ ለማድረግ ሁሉ ያንን ሰው ባገኙት ቁጥር በስሙ አይጠሩትም። የድሃ ልጅ ነው የሚሉት። አንተ የድሃ ልጅ ና፣ አንተ የድሃ ልጅ እንዲያድርግ እንደ ስም መጠሪያውን እንግዲህ ያ ህፃን ያንን እየሰማ አደገ። የድሃ ልጅ እየተባለ ማለት ነው። ነገር ግን ያ ሰው በሚያድግበት ጊዜ እግዚአብሔር ረዳውና ያንን ነገር መስበር ጀመረ። ኖ እኔ የድሃ ልጅ አይደለሁም፣ ድህነት ታይትሌ አይደለም። በእግዚአብሔር መንግስት ውስጥ ስኖር እግዚአብሔር አምላኬ ይባርከኛል፣ ያበለጽገኛል። ይሄን የድህነት ከርስ ዘመኔን ሁሉ የተነገረብኝን እየሰበርኩ ኖራለሁ ብሎ ያ ሰው የእግዚአብሔር መንፈስ ሪቪል አረገለትና ያንን ነገር መገሰጽ፣ ሪናውንስ ማድረግ፣ ሪጀክት ማድረግ ጀመረ። ስለዚህ እግዚአብሔር ደግሞ በዛ መንገድ ያንን ሰው እየባረከው መጣ። ምን ልላችሁ ነው? እንዲህ የሚነገሩ ነገሮች አሉ። እነዛን ሪናውንስ ማድረግ አለብን። ኖ እኔ ረባለሁ፣ እኔ እጠቅማለሁ፣ እኔ ለእግዚአብሔር ሕዝብ አስፈልጋለሁ፣ እግዚአብሔር ከእኔ ጋር ነው፣ ይሳካልኛል፣ ይከናወንልኛል። ድህነት እጣ ፈንታዬ አይደለም፣ በሽታ እጣ ፈንታዬ አይደለም። እግዚአብሔር ለኔ ያየው መልካም ነገር ነው። ለጻድቁ መልካም ይሆንልሃል በሉት ተብሎ ተጽፏል። ስለዚህ የሚሆንልኝ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ስለሆንኩ የሚሆንልኝ መልካም ነገር ነው። ይሄንን አጌንስት ኢቪል ስፒኪንግ የተነገረውን ነገር ሪናውንስ እያደረግን ሪጀክት እያደረግን የሰይጣንን ላይ እነዚህን ሜንታል ስትሮንግ ጎልዶች መስበር አለብን። አሜን ነው። አሜን። ስለዚህ ምሳሌዎቹን እያመጣው የምነግራችሁ በደንብ ነገሩ ግልጽ እንዲሆንላችሁ ስለፈለኩ ነው። ስለዚህ ሪናውንሲንግ ዚስ ሜንታል ላይስ ውሸቶች፣ እነዚህ ሰይጣን በሁኔታዎች አስገብቶ የፈጠረው አእምሮስ ተቀምጠው የሰውን ሰልፍ ኮንፊደንስ፣ የሰውን አቅም፣ የሰውን እግዚአብሔር ያየለት ዴስቲኒ ላይ ያ ሰው እንዳይደርስ፣ እግዚአብሔር ያየለትን ፖቴንሻል ያ ሰው እንዳይወጣ የሚይዙ በእነዚህ ሜንታል ስትሮንግሆልዶች የሰውን ካፓሲቲ የሚያስሩ ናቸው። ባውንድ ያደርጋሉ። ሰውን በፍርሃት፣ ሰውን ባለማመን፣ ሰውን
በቃ ተጠራጣሪ በማድረግ ሰውን በተለያየ ነገር በቃ አንድ ሰው ጎድቶ ከሆነ ሁሉም ሰውን የሚጎዳ እንዲመስል ያደርጋሉ። ለምሳሌ በሪሌሽንሺፕ ሰምባዲ ወንድ በሴት ወይ ሴት በወንድ ተጎድቶ ከሆነ ከዛ በኋላ በቃ ይሄ ስትሮንግ ሆልድ ምን ያደርጋል? በቃ ሴቶች ሁሉ መጥፎ ናቸው የሚል ስትሮንግ ሆልድ ይሰራል እዛ ሰው አእምሮ ውስጥ፣ ወይም ወንዶች ሁሉ መጥፎ ናቸው የሚል ስትሮንግ ሆልድ ይሰራል እዛ ሴት አእምሮ ውስጥ። ለምን? ያንን ትራውማቲክ ሲቹዌሽን ያንን መጥፎ የሆነ ነገር በመጠቀም ጀነራላይዝ አድርጎ እዛ ሰው አእምሮ ውስጥ የሚያስቀምጠው ነገር አለ። ስለዚህ ፊውቸር እንዳያይ በዛ ዳይሬክሽን ያ ሰው ፊውቸር እንዳያይ መልካም ነገር እንዳያይ እነዚህ ስትሮንግ ሆልዶች ይዘጉታል በሩን ማለት ነው። ኤክሴፕት በጸሎትና በመንቃት ሪናውንስ በማድረግ እነዚህ ነገሮች ካልተሰበሩ በስተቀር። አራተኛው መንገድ ያው ባለፈውም ተነጋግረናል። አንዳንድ ስትሮንግ ሆልዶች ደግሞ ጠንካራ ምሽጎች ስለሆኑ ጾምና ጸሎት ያስፈልጋቸዋል። ከተረዳን በኋላ ኮንፌስ ካረግን በኋላ ሪናውንስ ሪጀክት ካረግን በኋላ ለመስበር ስቲል መጾምና መጸለይ ያለብን ስትሮንግ ሆልዶች አሉ። ከዛ በኋላ እነዚህን ነገሮች ካረግን በኋላ ተጨማሪ ደግሞ ሌላ ሜንታል ስትሮንግ ሆልዶች እንዳይመጡ ኢንትሪ ፖይንቶችን ወይም መግቢያ ቀዳዳዎችን መዝጋት አለብን። መዝጊያ ቀዳዳዎችን we have to close those entry points። እነዚህ ኢንትሪ ፖይንቶች ምንድን ናቸው? በአይናችን የምናያቸው ነገሮች። መዝሙር 101 ከቁጥር 3 እስከ 4 ላይ ምን ይላል? በአይኔ ፊት ክፉን ነገር አላኖርኩም፣ ሕግ ተላላፊዎችን ጠላው ይላል። በዚህ ዘመን ሰዎች በአይናቸው በሚያዩት ነገር ማየት የማይገባቸውን ነገር ስለሚያዩ በዛ በሚታየው ውስጥ ሰይጣን ገብቶ ስትሮንግ ሆልድ ይፈጥራል። አንዳንድ ሰዎች ካዩዋቸው ነገሮች፣ ከሚያዩዋቸው ፊልሞች፣ ከሚያያቸው ነገሮች የተነሳ በዛ ምክንያት ትዳራቸውን አጥተዋል። ለምን? ኢንትሪ ፖይንት ሜንታል ስትሮንግ ሆልድ ስለሚያገኝ ሰይጣን ማለት ነው። ስለዚህ በአይኔ ፊት ክፉን ነገር አላኖርኩም አለ መዝሙረኛው። ስለዚህ በአይናችን ፊት ክፉን ነገር ማኖር የለብን። ልናይ የማይገባን ነገር ማየት የለብንም። ልንሰማ የማይገባን ነገር መስማት የለብንም። ልናደርግ የማይገባቸውን ድርጊቶች ማድረግ የለብንም። ህይወታችንን በቅድስና በነገር ሁሉ አይናችንን ቀድሰን፣ ጆሮአችንን ቀድሰን፣ ሀሳባችንን ቀድሰን፣ ስጋችንን ቀድሰን በፍጹም ቅድስና ስንኖር ኢንትሪ ፖይንቶችን እንዘጋለን። ለእነዚህ ሜንታል ስትሮንግ ሆልዶች ኢንትሪ ፖይንቶችን እንዘጋለን እና እነዚህን ኢንትሪ ፖይንቶች መዝጋት አለብን። ቪዲዮ ጌምስ በተለይ ህፃናት፣ ለልጆች፣ ለወጣቶች የሚጫወቷቸው አንዳንድ ቪዲዮ ጌሞች ኢንትሪ ፖይንቶች ናቸው። የሚታዩ ፊልሞች፣ ብዙ ነገሮች አሉ። እነዚህን በምሳሌ ነው ማነሳቸው፣ ግን እነዛን መግቢያ ቀዳዳዎች አክሰስ ፖይንቶች መዝጋት አለብን። ህይወታችን በቃ በፍጹም ቅድስና እግዚአብሔር ቃል እንደሚል ቅድስናን ፍጹም እያደረግን እንደሚል ቅድስናን ፍጹም እያደረግን ነገ ላይ ከዛሬ በተሻለ ቅድስና፣ ነገ ላይ ከዛሬ በተሻለ ትጋት፣ ነገ ላይ ከዛሬ በተሻለ ወደ እግዚአብሔር መምሰል፣ ወደ እግዚአብሔር መጠጋት እየሆነ መሄድ አለብን። ለምሳሌ እኔ ድሮ አደርጋቸው የነበሩ ነገሮች አሁንም አላረጋቸው ብዙ ነገሮች አሉ። ለምን? ወደ እግዚአብሔር ሞር በቀረባችሁ ቁጥር ሞር እንድትቀደሱ የእግዚአብሔር መንፈስ እያበረታታችሁ ዴማንድ እያደረጋችሁ ይመጣል። ኢቨን ሌላ ሰው የሚያደርጋቸው ሌላ ክርስቲያኖች የሚያደርጉት እኔ የማላረጋቸው ብዙ ነገሮች አሉ። የእግዚአብሔር መንፈስ ነው የሚለኝ፣ የሚከለክለኝ፣ የማይፈቅድልኝ። በተጠጋችሁት ቁጥር እሱን እንድትመስሉ ብዙ እየቀደሳችሁ፣ ብዙ እየሰራችሁ፣ ብዙ እየመከራችሁ፣ ብዙ እየገሰጻችሁ ተው እያለ ተይ እያለ ወደ ተሻለ ቅድስና፣ ወደ ተሻለ እሱን መምሰል ይወስዳችኋል። ስለዚህ የእግዚአብሔር መንፈስ እየሰማ እነዚህን ኢንትሪ ፖይንቶች በሙሉ መዝጋት አለብን። አሜን ነው። አሜን። ኦኬ። ፊልጵስዩስ ምዕራፍ 4 ቁጥር 8 ላንብብ። ይቅርታ፣ የመጀመሪያው ጥቅስ ምንድን ነው? በአይኔ ፊት ክፉን ነገር አላኖርኩም የሚለው መዝሙር 101 ከቁጥር 3 እስከ 4። ፊልጵስዩስ ምዕራፍ 4 ቁጥር 8ን ላንብበው። በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ።
ስለዚህ እነዚህን ሜንታል ስትሮንግሆልዶች ለመስበር ምን ማሰብ እንዳለብን እዚህ ጋር ይነግረናል። ምን አስቡ? እውነት የሆነውን ነገር። እውነት የእግዚአብሔር ቃል ነው። እውነት ያለበት ነገር ነው። ጭምትነት ያለበት ይሏል። ላይክ ሞደስት የሆነውን ነገር፣ ጽድቅ የሆነውን ነገር። ስለዚህ ኃጢአት የሆነውን ነገር አታስቡ ማለት ነው። ምን አስቡ? ጽድቅ የሆነውን ነገር፣ ንጹህ የሆነውን ነገር፣ ክሊን የሆነውን ነገር። ስለዚህ ምንም አይነት ደርቲ ቶት ውስጣችን እንዳይገባ መከላከል አለብን። ለምን? ደርቲ የሆኑ ሀሳቦች ካስገባን ሜንታል ስትሮንግሆልድ ሰይጣን የሚሰራበት አክሰስ ስለሚያገኝ። ሌላስ? ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና፣ እነዚህን አስቡ እና ምን ይላል? ከኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን እነዚህን አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። እነዚህን ስናስብ አእምሯችን በምን ይሞላል? በእግዚአብሔር ሰላም። ከነዚህ ከሚይዙ ስትሮንግሆልዶች እናርፋለን ማለት ነው። ስለዚህ በሮችን እየዘጋን የእግዚአብሔር ቃል አስቡ የሚለንን ነገር እያሰብን፣ አይናችንን መከልከል ካለብን እየከለከልን፣ ጆሮአችንን መከልከል ካለብን እየከለከልን፣ እነዚህን ሜንታል ስትሮንግሆልዶች ሪኮግናይዝ አድርገን ኮንፌስ እያደረግን፣ ኮንፌስ ማድረግ ባለብን ነገር ሪጀክት እያደረግናቸው፣ ሬናውንስ እያደረግናቸው፣ ዲሞሊሽ ይለዋል ቃሉ። በጣም ደስ ይላል። ዲሞሊሽ የሚለው ቃል የሆነ ቢልዲንግ ሲፈርስ ያለውን እይታ ነው የሚሰጣቸው። ዲሞሊሽ ፎልቲ አርጊመንትስ ይላል። ውሸት የሆኑት እነዚህን ሜንታል አርጊመንት ሀሳብ ውስጥ የሚመጡትን ዲሞሊሽ ዘም ይላል። በቃ አፍርሷቸው። ላይክ ቢልዲንግ እንደሚፈርስ እንደዛ አፍርሷቸው ይላል። አሜን። ስለዚህ ሜንታል ስትሮንግሆልዶችን በዚህ መንገድ መስበር እንችላለን፣ ሪኮግናይዝ አድርገናቸው ማለት ነው። ሁለተኛ የምናየው ስትሮንግሆልድ ጀነሬሽናል ስትሮንግሆልዶች ናቸው። ብሬኪንግ ዳውን ጀነሬሽናል ስትሮንግሆልዶች መሳፍንት ምዕራፍ 6 ከቁጥር 25 እስከ 26 ላይ እንሄድና በዛ ላይ ያለው ሀሳብ ምንድነው? የጌዲዮን ታሪክ ነው። ጌዲዮን ፈርቶ ከምድያም የተደበቀበት ወቅት ነው። እግዚአብሔር ደግሞ በሱ ተጠቅሞ እስራኤልን ከምድያም ሊታደግበት ያለው ጊዜ ነው። መሳፍንት 6 ከቁጥር 25 እስከ 26 ምን ይላል? እግዚአብሔርን በዚያ ሌሊት የአባትን በሬ 7 ዓመት የሆነውን ሁለተኛውን በሬ ውሰድ፣ የአባትህ የሆነውን የባኦል መሰዊያ አፍርስ። ምን በል? የአባትህ የሆነውን የማንን? የባኦል። ባኦል ጣዖት ነው። የባኦልን መሰዊያ ምን አድርግ? እስቲ አፍርስ በሉልኝ። አፍርስ። ማንን አፍርስ? የባኦልን መሰዊያ አፍርስ። በዙሪያው ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረ ስራ ይለዋል። ብዙ አንድ ቃል ይመስላል፣ ብዙ ሀሳብ ነው ያለው። መጀመሪያ ምን አድርጋለሁ? እኔ ድል እንድሰጣችሁ ከምድያማኖች እጅ ነፃ እንድትወጡ ካስፈሯቸው ከነዚህ እጅ የመጡ እህላቸው። ምድያም ምንድን ነበር የሚያደርገው? ልክ ሰብላቸው ሲጎመራ ፍሬ ልክ ሲያፈራ አንድ የመተው የደረሰውን ሰብል አውድመውባቸው ይሄዳሉ። የለፉበትን ይበሉባቸዋል፣ ፍሬ ያሳጧቸዋል። ከእንደዚህ አይነት ጠላቶች እንድትላቀቁ ምን አድርጋለሁ? መጀመሪያ መፍረስ ያለበት ነገር አለ። ምንድን ነው? አንተ አይደለም ይሄን መሰዊያ የሰራው፣ አባትህ ነው የሰራው። ማን የሰራው? አባትህ። እሱ የሰራውን የባኦልን መሰዊያ ፈርስት አፍርሰው። ወገኖቼ እንደ ኢትዮጵያውያን እንደ ኤርትራውያኖች በዘር ማንዘራችን የተሰሩ ብዙ የሰይጣን መሰዊያዎች አሉ። ዘር ማንዘሮቻችን ለዛፍ ቂቤ ሲቀቡ፣ አጋንንት ሲያመልኩ፣ ጠንቋይ ቤት ሲሄዱ፣ ለወንዝ ሲሰግዱ፣ ወንዝ ላይ የሆነ ነገር ሲጥሉ እንደዛ ነው የኖሩት። ማናችንም ኢትዮጵያውያን ከዚህ የጸዳን አይደለን። ምናልባት የአንዳንዱ ኢሚዲየት ጀነሬሽን ነው፣ ሌላው 4-5 ጀነሬሽን ሄዶ ሊሆን ይችላል። ነገር ግን ምድራችን፣ ህዝባችን ከዚህ የጸዳ አይደለም። ስለዚህ እነዚህ በጀነሬሽን ያሉ የክፉ መሰዊያዎች ወይም ኢቪል አልታርስ መፍረስ አለባቸው። የመጀመሪያው ስቴፕ ጠላቶቻችን ለመዋጋት ወይም እነዚህን ጀነሬሽናል ነገሮችን ብሬክ ዳውን ለማድረግ ኢቪል አልታሮች፣ የጣዖት መሰዊያዎች፣ የአጋንንት መሰዊያዎች መፍረስ አለባቸው። እዚህ የአባት የሆነውን የባኦልን መሰዊያ አፍርስ፣ በዙሪያው ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ ስራ። መጀመሪያ የባኦልን መሰዊያ አፍርስ፣ ከዛ በኋላ ደግሞ ለኔ መሰዊያ ትሰራለሃል። ስለዚህ እነዚህ በጀነሬሽን ያሉ ኢቪል አልታሮች ኢቭን እነዛ ጀነሬሽኖች እንኳን ቢያልፉም እንኳን በህይወት ባይኖሩም ሜቢ አያቶቻችን በህይወት የሉም፣ አሁን ላይኖሩ ይችላሉ። ቅድመ አያቶቻችን በህይወት የሉም።
የሰሯቸው ኢቪል አልታሮች ግን አንዳንዱ ፊዚካሊ አንዳንዱ ስፒሪቹዋሊ ስቲል በመንፈሳዊ ዓለም ላይ አሉ። ሰምባዲ ከዘር ማንዘር ውስጥ ወጥቶ በመንፈስ ሆኖ በጸሎት ሆኖ በጾም ሆኖ እስካላፈረሳቸው ድረስ እነዛ አልታሮች በመንፈሳዊ ዓለም ላይ ስቲል እንዳሉ ናቸው። ገብቷቸዋል ማወራው ነገር? የሰዎቹ መሞት አልታሮቹን አያስቀራቸውም። ሰዎቹ ናቸው እንጂ የሞቱት መሰዊያዎቹ እንዳሉ ናቸው። ኢቪል ኮቨናንቱ እንዳለ ነው። ለምሳሌ ምን ይሆናል መሰላችሁ? ለምሳሌ በድሮ ዘመን የነበሩ ሰዎች የሆነ ጦርነት ሲመጣባቸው ከጦርነት እንዲያድኗቸው ወደ አጋንንቶች ይሄዳሉ። አንድ ምሳሌ ነው የምሰጣችሁ። ምን ሚል ኮቨናንት ይገባሉ? እኔም ዘርማንዘሬም ላንተ እንገዛላለን ከዚህ ከመጣብን ጦር ብቻ አድነን ብለው እንደዚህ አይነት ኢቪል ኮቨናንት ይገባሉ ከአጋንንቱ ዓለም ጋር። ከዛ ጦርነት ያልፋሉ። ጦርነቱን ድል ሊያደርጉ ይችላሉ። ነገር ግን የገቡት ኮቨናንት እኛና ልጆቻችን ላንተ እንገዛላለን ብለው ነው የገቡት። እነሱ ይሞታሉ። የሚቀጥለው ጀነሬሽን ስለዚህ ነገር ምንም የማያውቀው ግን እዛ ጋር በተገባው ኪዳን ይሰቃያል። ኤክሴፕት የእግዚአብሔር መንፈስ እስኪገልጥላችሁ ድረስ። እኔ ወደዚህ መረዳት የመጣሁት በእግዚአብሔር መንፈስ ምሪት ነው። አንዴ ምን ሆነ፣ ከጥቂት ዓመታት በፊት የሆነ ነገር በጣም ቦዘር አረገኝ እና መጸለይ ጀመርኩኝ እና አንዲት ጓደኛዬም ከኔ ጋር ነበረች እና ከሷ ጋር ዲስከስ አደረግን። ከዛ ምን ተባባል፣ ናኦሚ በቃ የአንድ ቀን ጾም ጸሎት እንያዝና እስቲ እኔ ማግዝሻለሁ በዚህ ነገር እንጾም እንጸልይ። አንድ ቀን የጾም ነው። ያን አንድ ቀን ጾም ጸሎት ይዘን እየጸለይኩ በጣም ግልጽ የሆነ ድምጽ ነው የሰማሁት። ማለት ከውጭ አይደለም ከውስጤ ነው፣ ግን በጣም ድምጹ ክሊር ከመሆኑ የተነሳ ሰምባዲ ከውጭ ያወራኝ እስከሚመስለኝ ድረስ ድምጹ ክሊር ነበር። እግዚአብሔር ምን አለኝ? ኢቪል አልታርስ። እችን ቃል ነው የሰጠኝ፣ ኢቪል አልታርስ። ከዛ አይ ቲንክ 4 ዓመት ሆኖታል መሰለኝ ነገሩ። ምንድነው ኢቪል አልታር ብዬ ማጥናት ነው የጀመርኩት። ይሄንን ኮንሴፕት ነው ሊያስረዳኝ የፈለገው። የዛ ነገር ሶርሱ ኢቪል አልታር ነው እና ያንን ማፍረስ አለብሽ እያለኝ ነበር መንፈስ ቅዱስ። ግን ኮንሴፕቱ እንኳን እኔ በዛን ወቅት የለኝም። ኢቪል አልታር ምንድነው አላቅም። ምንም ክሉ እንኳን የለኝም። መንፈሳዊ መረዳቱ በጭራሽ አልነበረኝም። ከዛ በኋላ ነው ያንን ድምጽ እግዚአብሔር መንፈስ ካሰማኝ ጀምሮ ማንበብ ጀመርኩ። ስለ ኢቪል አልታር ማጥናት ጀመርኩ። በዛ ኢቪል አልታር ስብከቶች የሰበኩ ኢትዮጵያውያን እንኳን የሉም፣ አፍሪካውያን ሰባኪዎች አገኘው ዩቲዩብ ላይ ስፈልግ እነሱን ስሰማ ብዙ ነገሮች ሪቪል ሆኑልኝ በዛ ነገር ላይ እና አሁንም ስቲል እያጠናሁት ያለ ኮንሴፕት ነው። ግን ብዙ ጊዜ የዚህ ነገር እውቀቱ የለንም። እኔም የእግዚአብሔር መንፈስ በዛ ቀን እንደዛ ድምጽ ባያሰማኝ I don't think I never have this knowledge ላቆም የምችለው ጉዳይ አይደለም። ግን we are the victim of these things ኢትዮጵያውያንና ኤርትራውያን። እነዛ አባቶች ሞተዋል። ነገር ግን ያለው ኮቨናንት አለ፣ ኢቪል ኮቨናንት አለ። የገቡት ኪዳን ከአጋንንቶች ጋር ከጣዖታት ጋር ትራንዛክት ያደረጉት ነገር አለ። ትራንዛክሽን ሜቢ ለዛ ጠንቋይ ለዛ መተተኛ ወይ ለዛ አጋንንት የሆነ በሬ አርደው በግ አርደው ደም አፍስሰው የሆነ ኮቨናንት የሆነ ትራንዛክሽን እዛ ጋር ተቀያይረዋል። ስለዚህ እነሱ ሰዎች ቢሞቱ በእግዚአብሔር መንፈስ ከየነሱ ጀነሬሽን መጥቶ እስካላፈረሰው ድረስ ያን ኮቨናንት ምን ይሆናል? ስትሮንግ ሆልድ ሆኖ ጀነሬሽኑን አታክ ለማድረግ አክሰስ ያገኛል። ለዛ ነው አንዳንድ ዘሮች ላይ ታይታችሁ ከሆነ በተለይ እንዲህ አይነት ነገር ውስጥ ያሉ ቤተሰቦች ልጅ ቶሎ ይሞቱባቸዋል፣ ወይም ይታመም ነገር ይመጣል፣ ህመም ይመጣል፣ ብዙ ነገሮች ይመጣሉ። ለምን? ያልተዘጋ ያበር አለ። ገባችሁ? ኦፕን ዶር አለ። ኦፕን ዶር አለ። እነዛ አልታሮች ኦፕን ዶር፣ እነዚህ የክፉ መሳዮች ኦፕን ዶር ነው ለጠላት የከፈቱት። ማናቃቸው ዘር ማንዘሮቻችን በገቡት ነገር ስቲል አፌክትድ እንደምንሆን እኛ አልገባንም። ኤክሴፕት የእግዚአብሔር መንፈስ አይናችን እስከሚያበራልን ድረስ። ለዛ ነው ይሄ ነገር ከገባኝ በኋላ ለሌሎች ለማስተማር እሞክራለሁ ይሄንን ነገር። ለምን? ገና ህዝባችን የዚህ ነገር እውቀት ገና የለውም። እኔም የእግዚአብሔር መንፈስ ባይገልጥልኝ ይሄ እውቀት ሊኖረኝ በጭራሽ አይችልም። በጭራሽ በምንም ታምር ላቆም የምችለው ኮንሴፕት አይደለም። ስለዚህ የአባትን የባኦልን መሰዊያ አፍርስ። እነዚህ ኢቪል አልታሮች አሉ በጀነሬሽኖቻችን ላይ የተሰሩ የተገቡ ኢቪል ኮቨናንቶች፣ ኢቪል ትራንዛክሽኖች፣ ኢቪል ከርሶች ንግርት ይሏቸዋል። እንዲያውም ለዛ ነው ላይክ የሆነ አመት ላይ የሆነ ዘር ውስጥ የሆነ አመት ላይ ያንን ወቅት ጠብቆ ሰው ይሞታል፣ ሰው በመኪና አደጋ ይገጫል። ዋይ? ለምንድነው ኢነሚ አክሰስ ያገኘው? እዛ ጋር የተገባ
ኮቨናንት ኢቪል ኮቨናንት አለ። እዛ ጋር የተሰራ ኢቪል አልታር አለ። ስለዚህ ይሄንን ነገር ተረድተን አንደኛ ንስሐ መግባት አለብን። ለምን ትክክል ያልሆነ መንገድ የሄደ ጀነሬሽን ከኋላችን አለ። ከሰይጣን ጋር ኪዳን የገባ ጀነሬሽን ከኋላችን አለ። የእነሱን ኃጢአት ባለፈው እንደተነጋገርነው የኔና የአባቶቼን ኃጢአት እናዘዝልሃለሁ እንዳለ ነህምያ የኛና የአባቶቻችን ኃጢአት በተለይ ከሰይጣን ጋር ኪዳን እየገቡ የሰሩትን ኃጢአት እየተናዘዝን መጸለይ አለብን። ያንን ነገር በክርስቶስ ደም ማጠብ አለብን። ከዛ በኋላ እግዚአብሔርን መጠየቅ አለብን። ምን ብለን ነው የምንጠይቀው? በዚህ ኃጢአት ምክንያት በእነዚህ በተሰሩ ኢቪል አልታሮች የክፉ መሰዊያዎች ምክንያት ለሰይጣን የተከፈተው በር አሁን ተናዝዣለሁ፣ አሁን የክርስቶስን ደም አድርጌያለሁ። ከዛ በኋላ ሁለቱን ስቴፖች ከወሰድን በኋላ ከተናዘዝን በኋላ ብለድ ላይናችንን በክርስቶስ ደም ክሊንስ ካደረግን በኋላ መብት አለን ለመጠየቅ፣ ያ በር ይዘጋ ብለን ማለት ነው። መጀመሪያ ግን ንስሐ መግባት አለብን። ንስሐ ሳንገባ በሩ ይዘጋ ብንል አይሰማም። ለምን? ስፒሪቹዋል ፕሪንሲፕል አይደለም። we have to confess first, we have to plead the blood first። ከዛ በኋላ እግዚአብሔርን መጠየቅ እንችላለን። እነዚህ የተከፈቱ በሮች ይዘጉ። ከዛ በኋላ በጸሎት በጾም እነዚህን የክፉ መሰዊያዎች ማፍረስ አለብን። በአንዳንድ ጀነሬሽን ላይ የበሽታ መሰዊያዎች፣ በአንዳንድ ጀነሬሽኖች ላይ ፕሪማቹር ዴዝ ያለ ጊዜ መሞት፣ በአንዳንድ ጀነሬሽን ላይ ድህነት፣ በአንዳንድ ጀነሬሽኖች ላይ ደግሞ አለመሳካት፣ አለመከናወን፣ ጭንገፋ፣ እነዚህ ሁሉ ከኢቪል አልታሮች ጋር ማጆሪቲው የተገናኙ ናቸው። በአንዳንድ ጀነሬሽኖች ላይ ሱስ፣ የመጠጥ ሱስ፣ የአልኮል ሱስ፣ የተለያየ መጥፎ ሱሶች፣ የዝሙት ሱስ፣ እነዚህ በሙሉ ስታጠኗቸው የሆነ ባክግራውንድ ከኋላቸው አለ። ያልፈረሰ ኢቪል አልታር አለ። ኢቭን ኃጢአት የሚመስሉን ነገሮች በተለይ አልሰበር የሚሉ ኃጢአቶች ብዙ ጊዜ ከኢቪል አልታር ጋር የተያያዙ ናቸው። ያ አልታር ዲል ሲደረግ እዚህ ጋር ሰውየው ከዛ ኃጢአት ነፃ ይወጣል። እና እነዚህን ነገሮች እየጾምን እየጸለይን እየተናዘዝን ከዛ በኋላ ደግሞ ሪናውንስ ማድረግ አለብን። ለምን መሰላችሁ? የድሮ ጀነሬሽን እኛና ልጆቻችን ብለው የገቧቸው ብዙ ኮቨናንቶች አሉ። ስለዚህ እዚህ ጋር ሲበራልን ኖ በዘር ማንዘር የተገባውን የሰይጣን ኮቨናንት በኢየሱስ ስም አልቀበለው፣ እኔ አልቀበልም፣ አም አውት ኦፍ ዚስ ኮቨናንት ማለት አለብን። በጸሎት ያንን ነገር መናገር አለብን። በአፋችን ዲክሌር ማድረግ አለብን። ለምን እነሱ በአፋቸው ዲክሌር አድርገው ነው ኮቨናንት ውስጥ የገቡት። እኛ በአፋችን ዲክሌር አድርገን ከዚህ ነገር መውጣት አለብን። በኢየሱስ ስም ዘር ማንዘር የገባውን የሰይጣን ኮቨናንት እኔ በክርስቶስ ስም አልቀበልም። ከዚህ በኋላ ከኔ በኋላ ያለውም ጀነሬሽን አይቀበልም። እዚህ ጋር እኔ ጋር ይቆማል በኢየሱስ ስም። እኔ ጋር ይሰበራል በኢየሱስ ስም። ከዚህ በኋላ አይቀጥልም በክርስቶስ ስም። እሰብራለሁ ኢቪል ኮቨናንቶችን፣ ኢቪል ትራንዛክሽኖችን በኢየሱስ ስም እሰብራለሁ። አልቀበልም። ሪጀክት አደርጋለሁ፣ ሪናውንስ አደርጋለሁ። ከዚህ ኮቨናንት ራሴን እለያለሁ፣ መስመሩን እበጥሳለሁ እያልን በኢየሱስ ስምና በኢየሱስ ደም መጸለይ ያለብን። ገብቷችሁ እንዴት እንደምትጸልዩ አይደል? ከዛ ሌላ ደግሞ ማድረግ ያለብን ነገር ምንድነው? እነዚህን ኢቪል አልታሮች በጀነሬሽን የተሰሩ ስናፈርስ አንድ ማወቅ ያለብን ኮንሴፕት አለ። እነዚህ አልታሮች በመንፈሳዊ ዓለም ላይ ንግግር አላቸው። ንግግር አላቸው ስላችሁ ድምጽ አላቸው፣ ይናገራሉ። የሚናገሩት ግን ኔጌቲቭ ነገር ነው እኛ ላይ የሚናገሩት። በጆሮችን አንሰማውም፣ በፊዚካል ጆሮ። በመንፈስ ዓለም ግን ድምጽ አላቸው። ኦነስትሊ ስፒኪንግ አንዳንድ ጊዜ እግዚአብሔር ያሰማኛል ምን እያለ ሰይጣን ላይ እንደሚያውጅ በመንፈስ እሰማለሁ። አንዳንድ ድምጾች ልክ ስሰማቸው ምንድነው ማድረገው? ያንን ነገር እየተቃወምኩ ጸልያለሁ። ይሄ የተናገራችሁት ነገር እኔ ላይ አይሆንም፣ ልጄ ላይ አይሆንም፣ የኔ ህይወት ላይ አይፈጸምም። በኢየሱስ ስም አጌንስት ዛት ቮይስ እንጸልያለን። እነዛን ድምጾች በክርስቶስ ደም ማጥፋት አለብን። ሳይለንስ የኢየሱስ ደም አንድ የሚያደርግልን ነገር እነዚህን የኢቪል አልታሮች ድምጾች ያጠፋቸዋል። ከመንፈሳዊ ዓለም ላይ ሳይለንስ ያደርጋቸዋል፣ ጸጥ ያሰኛቸዋል። ገብታቸዋል።
ስለዚህ እነዚህን ኢቪል አልታሮች የምናፈርሳቸው በክርስቶስ ደም ነው፣ በእግዚአብሔር ቃል ነው፣ በጸሎት ነው። የኢየሱስን ደም አጌነስት ዘም እየጠራን ብለድ የኢየሱስን ብለድ ኢንቮክ ስናደርግ ድምፃቸውን ሳይለንስ እናደርገዋለን። ስለዚህ አይ ሳይለንስ ዘ ቮይስ ኦፍ ኢቪል አልታርስ እያለን መጸለይ አለን። የእነዚህን ኢቪል አልታሮች ድምፅ እኔ ላይ ቤተሰቤ ላይ የሚናገሩትን ኔጌቲቭ ድምፅ በኢየሱስ ደም አጠፋለሁ፣ በኢየሱስ ደም ካንስል አደርገዋለሁ እያልን እየጸለይን እነዚህ ድምፃቸውን እያጠፋን እነዚህን ኢቪል አልታሮች ሸዳውን እያደረግን ስንጸልይ ድል እናገኛለን። ቆላሲያስ ምዕራፍ 2 ከቁጥር 14 እስከ 15 ምን ይላል? በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። ስለዚህ የዕዳ ጽሕፈት ነበር ኃጢአት የሚያመጣው፣ የጀነሬሽን ኃጢአት ያመጣው የዕዳ ጽሕፈት የተጻፈብን ነበር። ነገር ግን ኢየሱስ ክርስቶስ ያንን የዕዳ ጽሕፈት ምን አደረገው? በመስቀሉ በደሙ ደመሰሰው። እርሱንም በመስቀል ጠርቆ ያንን የዕዳ ጽሕፈት፣ ያንን ኢቪል ስፒኪንግ፣ ያንን ኢቪል ዲክላሬሽን፣ ያንን ኢቪል ራይቲንግ ምን አደረገው? በመስቀሉ ጠርቆ ከመንገድ አስወግዶታል። አሜን አሜን ነው። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞረ በግልጥ አሳያቸው። ስለዚህ በመስቀሉ ላይ አንድ የተሰራልን ነገር ይሄ የዕዳ ጽሕፈት በክርስቶስ ተደምስሷል። በመስቀሉ ተጠርቆ ማለት እንደዚህ ተሰብስቦ እንደዚህ ተጨብጦ ከመንገድ አስወግዶታል ይላል። የሆነ ነገር ጨብጣችሁ እንደምትወረውሩት ጠርቆ ያንን የዕዳ ጽሕፈት ከመንገድ አስወግዶታል። በምኑ? በመስቀሉ ይቃወመን የነበረውን። ስለዚህ የወንድሞቻችን ከሳሽ ተጥሏል ሲል እነዚህ ኢቪል አልታሮች፣ እነዚህ የተሰሩ የክፉ መሰዊያዎች፣ ትራንዛክሽኖች በንስሐ ካልተዘጉ፣ በጸሎት ካልተዘጉ ሁል ጊዜ ሰይጣን የሚከስበት ነገር አለ እኛን። ለምን? ዘርማንዘራችን የጎተተው ኃጢአት ስላለ ለመክሰስ እኛ ላይ ጥፋት ለማድረግ አክሰስ የሚሰጠው ነገር ስላለ ያንን ይዞ ሁሌ ክስ ያቀርባል። ያ ክስ በክርስቶስ ደም እስኪደመሰስ ድረስ እኛ አውቀን ተረድተን የክርስቶስን ደም አፕላይ ያደረግን ያንን የክስ መዝገብ እስከምንዘጋ ድረስ እነዛ ፋይሎች እየተከፈቱ ሆኖ ይቆያሉ። ነገር ግን በክርስቶስ ደም መዝጋት እንችላለን። በጸሎት በእግዚአብሔር ቃል መዝጋት እንችላለን። በመስቀሉ ላይ በተሰራልን ስራ እነዛን የክስ ፋይሎች ይቃወሙን የነበረውን የተጻፈውን የዕዳ ጽሕፈት በክርስቶስ በመስቀሉ ስራ ጠርቀን ከህይወታችን ማስወገድ እንችላለን። አሜን ነው። አሜን ሃሌሉያ። ስለዚህ ይሄ በጣም ዲፕ የሆነ ኮንሴፕት ነው። እኔ ግን እንደ መግቢያ ነው ይሄን ነገር በትንሹ የምነግራችሁ። ሞር እናንተ ደግሞ የበለጠ ማጥናት ትችላላችሁ። እነዚህ ኢቪል አልታሮች አንድ በጀነሬሽን የተገቡ ናቸው። ሁለተኛ እነዚህ ኢቪል አልታሮች መምጫ መንገዳቸው ደግሞ ሰዎች በቅናት በክፋት፣ ለምሳሌ የእኛን ሰክሰስ የማይወዱ እኛ መልካም ነገር እንዳይሆንልን የሚፈልጉ ሰዎች ሄደው ሰው ላይ ያን የዛን ሰው ስም ሰጥተው ወይ የዛን ሰው ፎቶግራፍ ሰጥተው የዛን ሰው ልብስ ሰጥተው እዛ ሰው ላይ ሲያስደግሙ ሲያስመትቱ ምን እንደሚያደርጉት the same thing ኢቪል አልታር ነው የሚያሰሩት። ዶሮ አምጣ ወይ እንትን አምጣ ደም አፍስስ፣ ከዛ በኋላ ይሄ ሰው ይሞት፣ ይሄ ሰው ይታመም፣ ይሄ ሰው እንደዚህ ይበል፣ እንደዚህ አይነት ነገሮች ነው የሚያደርጉት። ስለዚህ እነዚህንም መስበር አለብን። በጀነሬሽን ያለውትን እንደምንሰብር ክፉ ሰዎች፣ ቀናተኛ ሰዎች፣ የሰይጣን መንፈስ ያለባቸው ሰዎች እኛ ላይ የሚያደርጉት እነዚህ መተት፣ ጥንቆላ፣ ድግምት፣ ኢቪል አልታር እነዚህንም ደግሞ በኢየሱስ ደም እየተቃወምን በኢየሱስ ስም እየሰበርን መጸለይ አለብን። አሜን። ምክንያቱም በዓለም እስካለን ድረስ እነዚህ ክፉ ሰዎች አሉ። እናንተ እንኳን ምንም ባታረጓቸው የእናንተን ሰክሰስ የማይወዱ በሰይጣን መንፈስ ውስጥ የሆኑ ሰዎች አሉ። ስለዚህ ሁል ጊዜ እንደ ንቁ ሰው እነዚህ ነገሮች እያፈረስን መጸለይ አለብን። ምንድን ነው ዶንት ቢ ኢግኖራንት ኦፍ ሂዝ ዲቫይስስ ይላል። ኢግኖራንት አትሁኑ ለሰይጣን ሐሳብ ለአሰራሩ። ዶንት ቢ ኢግኖራንት ኦፍ ሂዝ ዲቫይስስ። እነዚህ አንዱ መስሪያ መንገዶቹ ናቸው፣ ክፉ ሰዎችን በማስነሳት እኛ ላይ በእነሱ ውስጥ የሆነ እየጠነቆለ እየደገመ እየመተተ ኢቪል አልታር እያሰራ። ስለዚህ እነዚህ በክፉ ሰዎች ደግሞ የሚደረጉብንን መተቶች፣ ጥንቆላዎች፣ አስማቶች፣ ኢቪል አልታሮች በክርስቶስ ደም እያፈረስን በኢየሱስ ስም እያፈረስን እነዛን ደግሞ
ብሬክ ዳውን ማድረግ እንችላለን። ግን ነቅተን መጸለይ ያለብን፣ ነቅተን የክርስቶስን ደም ፕሊድ እያደረግን እነዚህን እኔ ላይ ቤተሰቤ ላይ የተሰራ መተት፣ ጥንቆላ፣ አስማት፣ ሟርት የተደረገ ኢቪል አልታር እኛ ላይ ኔጌቲቭሊ የሚናገረውን በኢየሱስ ክርስቶስ ስም አፈርሳለሁ፣ በኢየሱስ ደም እደመስሳለሁ እያልን መጸለይ ያለብን። አሜን ነው። አሜን ሃሌሉያ። ስለዚህ this is how we pull down strongholds። ስለዚህ breaking down እነዚህ በደም እና ከርስ ወርዶች በጀነሬሽን ላይ የተነገሩ እነዚህ ክፉ ቃሎች፣ ክፉ ንግግሮችን እነዚህንም ደግሞ በደም አድርገን መስበር አለብን ማለት ነው። ኔጌቲቭ ፕሮፌሲዎች ትዝ ይላችኋል። ባለፈው ስንማር አንዱ ያነሳነው ነገር ማይንድ ሴት ኦፍ ዊነር ብለን ስናነሳ 6ኛው ፖይንት በተነገረልን ተስፋ ቃል መሰረት በተነገረልን ፕሮፌሲ መሰረት ተዋግተን መውረስ ብለናል። ለኛ የተነገሩ መልካም ፕሮፌሲዎች እንዳሉ ሁሉ የማይወደን ሰይጣን ደግሞ እኛ ላይ ዲክሌር ያደረጋቸው ኔጌቲቭ ፕሮፌሲዎች አሉ። እነሱን ደግሞ እየሰበርን ፊውቸር ዴት ተሰጥቷቸው የተነገሩ ኔጌቲቭ ፕሮፌሲዎች አሉ። ያንን ደግሞ በኢየሱስ ስም ማፍረስ አለብን። ኤኒ ኔጌቲቭ ፕሮፌሲ፣ ኤኒ ኔጌቲቭ ዲክላሬሽን እኔ ህይወት ላይ፣ ቤተሰቤ ላይ፣ ፊውቸሬ ላይ፣ ዴስቲኒ ላይ የተነገረ በኢየሱስ ክርስቶስ ስም ይፍረስ እያልን መጸለይ አለብን። ፖዚቲቮቹን ኢንፎርስ እንደምናደርግ ኔጌቲቮቹን ደግሞ ዲስትሮይ ማድረግ አለብን። ገብቷችኋል አይደል? በዚህ መንገድ ደግሞ ስንጸልይ በጦርነት አሸናፊዎች እንሆናለን። እግዚአብሔር ቃል እንደሚል ምን አለ? እጆቼን ሰልፍ ያስተምራል። ቀስትን ኦኬ፣ መዝሙር 18 ላንብብላችሁና በዛ እንዘጋለን። እጆቼን ቀስት መገተር ያስተምራል ይለናል። ሃሌሉያ። ማራሻ ካፓታራ ባዲያስ ኤራባባባ ሻንቴሪያ ቡሳ ካፓራ ባባስ። ኢየሱስ ጌታ ነው፣ እውነትን ሁሉ የሚያስተምረን። ሃሌሉያ። መዝሙር በቅንፍ 18 ቁጥር 3 አንብበው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼ እድናለሁ ይላል። የሞት ጣር ያዘኝ፣ የዓመፅ ፈሳሽ አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኩ፣ ከመቅደሱ ቃሌን ሰማኝ፣ ጩኸቴን በፊቱ ወደ ጆሮ ገባ ይላል። ኦኬ ለአልፌ ላንብብላችሁ። ከዛ በኋላ ደግሞ ቁጥር 27 ላይ ላንብብ። አንተ የተጠቃውን ሕዝብ ታድናለህ፣ የትዕቢተኞችን ዓይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላክ ጨለማዬን ያበራል። በአንተም ከጥፋት እድናለሁ፣ በአምላኬ ቅጥሩን እዘላለሁ። የአምላክ መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው። በእርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ፣ መንገዴን የሚያቀና፣ እግሮቼን እንደ ብሆር እግሮች የሚያበረታ፣ በኮረብቶች የሚያቆመኝ እግዚአብሔር ነው። ሉክ 34 እጆቼን ምን ያስተምራል? ሰልፍ ያስተምራል። በክንዴም የናስ ቀስት እገትራለሁ። ለደህንነቴ መታመኛን ሰጠኸኝ፣ ቀኝህ ትረዳኛለች፣ ትምህርትህም ለዘላለም ታጠናኛለች፣ ተግሳጽህም ታስተምረኛለች። አረማመዴን በበታች አሰፋ፣ እግሮቼም አልተንሸራተቱም። ሉክ እዚህ ጋር መዋጊያ ቃል አለ። ጠላቶቼን አሳድዳቸዋለሁ፣ ይይዛቸውም አለሁ። አሜን። እስካጠፋቸው ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬ በታች ይወድቃሉ። ለሰልፍ ኃይልን ታስታጥቀኛለህ። አሜን። ለሰልፍ ኃይልን ታስታጥቀኛለህ። በበላይ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝን አጠፋሃቸው። ጮሁ፣ የሚረዳቸውም አልነበረም። ወደ እግዚአብሔር ጮሁ፣ አልሰማቸውም። እንደ ትቢያ በነፋስ ፊት እፈጫቸዋለሁ፣ እንደ አደባባይ ጭቃ ረግጣቸዋለሁ። አሜን ሃሌሉያ። ቁጥር 48 ወርጄ ላንብብ። በእኔ ላይ ከጠላቶች የሚታደገኝ እርሱ ነው። በእኔ ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛለህ። አሜን። ከግፈኛ ሰው ታድነኛለህ። ሻዴ ባሮዲያ። ጨርሻለሁ። እንጸልይና ጨረስን ማለት ነው። ስለ መንፈሳዊ ውጊያ የተማርነው ክፍል 7 እዚህ ላይ አልቋል። በጸሎት እንዘጋለን። አሜን። እንጸልይ ከኔ ጋር። ሃሌሉያ።
እንጸልይና በኋላ ዲስከሽን ላይ ታቀርቢዋለሽ። ወደ ጸሎት እንሂድ። አሁን እንጸልይ። በዚህ መንፈስ ሳይጠፋ መጸለይ ስለፈልግ በኋላ ዲስከሽን ላይ መነጋገር እንችላለን። ሃሌሉያ ማራሃባ ራሃባ ሼክራ ሃዳላ ፕሮቬንዴሪያ ሴክራ ዣዴሌ ፕሮቫና ማሴክሬ ቤዲና ማጋዶስ ሃሌሉያ Rapanena ma sekro jedele patoria narisa calavado sepra adina mekra zadola rapa sakum pari adushi prevenia manto hallelujah Jesus mikataria sa shabadoro jebere bedina magados Rashkata vena matora baba sekra diante Ramino koshipa rabarra sekro bodina magaduna Hallelujah Shipara se komporia Zare ጌታዊ ጠላቶቻችን ወጥመድ ያስቀመጡት በኢየሱስ ስም ይሰበር ኢግኖራንሳችንን ተጠቅመው አለማወቃችንን ተጠቅመው ሲሰሩ የነበሩበት ጨለማ ዛሬ በቃል ብርሃን እግዚአብሔር እየተገለጠ ስለሆነ በኢየሱስ ስም እናመሰግናለን ሺማሪያታ ፕሮቬና ማሸክረበዲና Rababa shekrebedina magato hallelujah Japaria dovene meterebe genemetra bodiana manto Adipa errabala gaduna mashkati rabaradina eskatro genima tardina markato rabadiana manto ኢየሱስ ጌታ ነው የዲያብሎስንም ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ ረሃዲና አጂካቱና ማጂባዱና አክረሸበዲ አይዱ ፕሬቬኒያ ማንታ ኢየሱስ ሃሌሉያ አዜፕራ ጀደበር ካቶንዳ ጀመቲ ራባዶቬ ጀደብረበዲና ማጋዶ ጀመቴረበዲና ማጋዶ ረበዲና ማንቶ ሃይ ክራሻዲላ ፕሬቬኒያ ማንቶ ሃሌሉያ ዛሬ እግዚአብሔር ሆይ ጆቻችንን ቀስት መገተር አስተምረሃል ሃሌሉያ ጀማቶራ በረበረቦዲያ በሰልፍ አሸናፊዎች እንድንሆን አንተ ምክርህን አንተ ትምህርትን ሰጥተናል ጋባዶቫና ማቶራ ባዲና ማታው እንጸልያለን ዛሬ ሜንታል ስትሮንግሆልዶች ጀነሬሽናል ስትሮንግሆልዶች ጀነሬሽናል ኢቪል አልታሮች በሰዎች የተሰሩ ኢቪል አልታሮች በእኛ ላይ ኔጌቲቭ የሚናገሩ በኢየሱስ ክርስቶስ ስም ይፍረሱ Shibadiana manto ripapa shakrebedina magato si prevedele bacene metrebedina magato irra bashkata vadura bavudila baji prevedila je prevedina mardoklo prevediana manto ኢየሱስ አንተ ጀግና ነህ ራባባ ሸከከከ ጂፖሮሲ ካላቻንተ ኢራማማ ሸክረበቲና ሪፖሎ ጀኒማ ራባባባባባባ በአባቴ የተሰራውን የባኦልን መሰዊያ አፍርስ እንዳልከው ለጌዲዮን አባቶቻችን ዘሮቻችን ለሰይጣን የሰሩትን መሰዊያ በጌታ በኢየሱስ ስም እናፈርሳለን በጌታ በኢየሱስ ደም እናፈርሳለን በጌታ በኢየሱስ ስም እናፈርሳለን በጌታ በኢየሱስ ደም እናፈርሳለን በኢየሱስ ደም እሳት በክርስቶስ ስም እናቃጥላቸዋለን እኛ ላይ ልጆቻችን ላይ ህዝባችን ላይ ትውልዳችን ላይ እነዚህ የክፉ መሰዊያዎች የሚናገሩትን ኔጌቲቭ ንግግር የሞት ንግግር የበሽታ ንግግር የድህነት ንግግር የጭንገፋ ንግግር ያለመሳካት ንግግር ባዶ የመቅረት ንግግር በኢየሱስ ደም እናፈርሳለን ሺባሪያ ቻው ሃኒ ማራሻ ክሬበዲላ ፕሬፌዲያና ማንታው እናፈርሰዋለን ንግግራቸውን ከአየሩ ላይ ከሀገራችን አየር ላይ ከህይወታችን ላይ ከልጆቻችን ህይወት ላይ ድምፃቸውን በክርስቶስ ደም በኢየሱስ ስም እናጠፋዋለን ራዲያነ መንዴ ሄይ ዣፕሬቬዲና ሂካማሩባ Jamina karose rababa sekro adanda miskatro jerima rahato Chivariada Microsha prevedina mahato Jesus
ማዲክሬዘንትራ ዶና ማሻካታታታታታ ኤራባባባሻ ናግሉጂ ማሃቱና we pull down strongholds, we pull down shadami torramadia luparia kentodia pruvanda ምሽጎችን እናፈርሳለን። ሜንታል ስትሮንግ ሆልዶች በኢየሱስ ስም ፍረሱ፣ በኢየሱስ ደም ፍረሱ። የጀነሬሽን ስትሮንግ ሆልዶች በኢየሱስ ደም ፍረሱ፣ በኢየሱስ ስም ፍረሱ፣ በኢየሱስ ደም ፍረሱ። ፓሪያዶ በሰዎች ቅናት ክፋት የተደረገብን የተሰራብን ይብላልታር ሁሉ በኢየሱስ ስም ይፍረስ፣ በኢየሱስ ደም ይፍረስ። ከግፈኛ ሰው ታድነኛለህ ተብሎ እንደተጻፈ ከግፈኛ ሰዎች እግዚአብሔር ሆይ ታድነናለህና እናመሰግንሃለን። ራይዲያ ፕሬቬደለ ጀሪማ ራባዲያና ማንዳው ሄይ ዣፔቴ ክሬቤዲና አሲሲ ፓራባ ያኮላ ፕሬቬኒያ ማንቶ ዴስቲኒያችንን ከነዚህ ኢቪል አልታሮች በኢየሱስ ደም እናላቅቃለን። የእኛን ፊውቸር፣ የልጆቻችንን ፊውቸር፣ የኢትዮጵያን ፊውቸር፣ የኤርትራን ፊውቸር ከነዚህ ኢቪል አልታሮች እጅ በክርስቶስ ደም እናላቅቃለን። ራይ ዲማ ሺማ ራይ ክላቬደ ፕሬቬዲና ማንዳው Ekrajabadina, release our futures, release our destiny, release it in the name of Jesus. Beliot oni tafal tablo netzafa. Nante ክፉ መሰዊያዎች ፊውቸራችንን ትፉ በኢየሱስ ስም። የልጆቻችንን ፊውቸር ትፉ በኢየሱስ ስም። የኢትዮጵያን ፊውቸር ትፉ በኢየሱስ ስም። የኤርትራን ፊውቸር ትፉ በኢየሱስ ስም። ሄይ ማሪያቶ Rababa shakrabadina magato. Rababa shakrabadina magato. Hadina. Release it by the blood of Jesus. Niadia compardinasa. Asheke peria don pardina matonto. Hallelujah. Release our destinies, release our futures. የሀገራችንን ፊውቸር፣ የምድራችንን ፊውቸር፣ የልጆቻችንን ፊውቸር፣ የህይወታችንን ፊውቸር፣ የዴስቲኒያችንን ፊውቸር፣ የትውልዳችንን ፊውቸር በኢየሱስ ደም ልቀቁ in Jesus mighty name. Hey. ማዛቶሪያ ማንታ ያባትን የባኦልን መሰዊያ አፍርስ። አጸዶቹን ቁረጥ እንደተባለ አጸዶቻችሁን በኢየሱስ ስም እንቆርጣለን። ራአናኒያ ወገኖቼ ቀናት ውስጣችሁ ይግባ፣ ትራሩላቸው። ሺባራሃታም ቴሬሂካታ ሄይ ሪማኒያዶ ሺፓሪያዶ ፕሬቬኒያ ማንቶ ሃሌሉያ ማራካማዲና ላፕሮዲያንቴኒያስ ሃሌሉያ ኢየሱስ ተባረክ። ሃሌሉያ ማራዲያስ እግዚአብሔር ሆይ ጠላትን ከፊት አውጥቶ አጥፋው ይላል ተብሎ እንደተጻፈ ጠላቶቻችን ከፊታችን እያጠፋ አጥፏቸው ያልከን ስለሆነ በኢየሱስ ስም እናመሰግንሃለን። ሃሌሉያ አራካ ፓራዲያ yes thank you Jesus ማርዴኮ ፓራዲያስ ተባረክ መንፈስ ቅዱስ ተባረክ። እግዚአብሔር ሆይ ከፍ እናደርግሃለን። ስም ብሩክ ይሁን። ሃሌሉያ ምስጢራትን በፊታችን ስለገለጥክ እግዚአብሔር ሆይ ውጊያን ስላስተማርከን ስትራቴጂን ስለሰጠህን አይኖቻችንን ስለከፈትክ በኢየሱስ ስም እናመሰግንሃለን። ክብር ላንተ ይሁን መንፈስ ቅዱስ፣ ምስጋና ላንተ ይሁን መንፈስ ቅዱስ። ክብሩን አንተ ውሰድ በኢየሱስ ስም። ተባረክ ከፍ በል። አንተ ድል አድራጊዎች ነን፣ በአንተ አሸናፊዎች ነን፣ በአንተ በከፍታ ላይ እንሄዳለን፣ በአንተ ቅጥሩን እንዘላለን። ራሻዲያና ማንተው ከአንተ የተነሳ በሕይወት ዘመናችን ሁሉ የትኛውም ጠላት ስለማይቋቋመን እናመሰግንሃለን። አዲያ ቴክራጀን ትሮቬኒያ ማሃዲ ሃሌሉያ። ከኢየሱስ የተነሳ ከእግዚአብሔር የተነሳ በሕይወት ዘመናችን አይቋቋመንም፣ የትኛውም ጠላት አይቋቋመንም። ሃሌሉያ ተባረክ ኢየሱስ ተመስገን። ከፍ እናደርግሃለን። ይሄ ቃል ወደ ህዝብ ልብ ውስጥ ገብቶ ህዝብህን ተዋጊ እንዲያደርግ ህዝብህን ጦረኛ እንዲያደርግ በኢየሱስ ስም ጸልያለሁ።
ሰይፍ የሚመዙ ተብሎ እንደተጻፈ ራካታዲያ በእስራኤል ያሉ ሰይፍ መምዘዝ የሚችሉ ስንት ናቸው ተብሎ እንደተጠየቀ ራሃታንዲያ ሰይፍ መምዘዝ የሚችል ህዝብ አስነሳ በኢየሱስ ስም። ሽማ ራካቶንዲያ ሽማ ክሮሴንትራ አዳንዳ ማሩላ ራካንቴሬዲያ ጀመራ ሎብሬቬኒያ ማንቶ ሰይፍ መምዘዝ የሚችል ህዝብ ሪካንዳ በጠላት ሰራዊት ላይ ሰይፍ የሚመዝ ህዝብ በኢየሱስ ስም ይነሳ። በዚህ ቃል ይነሳ። በኢየሱስ ደም ይነሳ። በኢየሱስ ስም ይነሳ። ሃሌሉያ ዣማታርዲያና ማንቱ ዤክሬቤዲና ማጋዶ ሼፕሬቬዲያና ማንታ ሃሌሉያ። ይህን ስለምታደርግ እናመሰግንሃለን። ከፍ በል ለዘላለም ክበር ግነን። እንወድሃለን እናከብረሃለን። የእስራኤል ቅዱስ በኢየሱስ ስም ጸለይን። በጌታ በኢየሱስ ስም አሜን አሜን። ተባረኩ። ጌታ ይባርካችሁ።